ሰላም ጤና ይስጥልኝ የተቀደሳችሁ የእስራኤል ማህበረሰብ በሙሉ ዛሬም እንደተለመደው በየሳምንቱ የምናስተላልፍላችሁን የወርት ትምህርት ይዘን ቀርበናል። ባለፈው ሳምንት እንደምታስታውሱት ኦሮት ሸባት ወይም ደግሞ የሰንበት ብርሃን የሚል ትምህርት ጀምረናል እና ዛሬም የባለፈውን ትምህርት በመቀጠል ያን ተቀጣዩን ትምህርት ይዘን ቀርበናል እና ተከታተሉን። ትምህርቱን ሰምታችሁ ደግሞ ሌላ ሰው ብታስተላልፉት በጣም ትልቅ ሚጽዋ ነው እና ባለፈው ሳምንት እንደምታስታውሱት ሁለት ታላላቅ ነገሮች ተነጋግረን ነበረ። የመጀመሪያው ያው እንግዲህ ለመተንተንና ለማስረዳት የሞከርነው ያው የመጀመሪያውን ስለ ሻባት የሚያወራውን ፓሱኪም በኦሪት ዘፍጥረት ምዕራፍ 2 ጀምሮ ויכלו השמיים והארץ וכל צבאם ויחל אלוהים ביום השביעי מלאכתו אשר עשה וישבות ביום השביעי מכל מלאכתו אשר עשה ויברך אלוהים את יום השביעי ויקדש אותו כי בו שבת מכל מלאכתו אשר ברא לעשות. ይህን ነበር ለመተንተን የሞከርነው እና ሁለት ነገሮችን ታላላቅ ነገሮች ማስታወስ የምፈልገው ዛሬ ከዚሁ ባለፈው ትምህርት ማለት ነው። እንግዲህ እግዚአብሔር አምላክ ማለት ነው ዓለምን ከፈጠረ በኋላ በስድስት ቀን ዓለምን ከፈጠረ በኋላ በሰባተኛው ቀን ሰንበት እንደፈጠረ ነበር ባለፈው ሳምንት የተነጋገርነው። ዋናው ምክንያት ወይም ደግሞ ዋናው ውስጣዊ ምስጢሩ ምንድነው? ራቢ ኻይም ቤን አተራ ወይም ኦራ ኻይም አካዶሽ ወይም ደግሞ አልሸኽ አካዶሽ እንዳሉት ይህም በዙሃ አካዶሽ የተጻፈ ትልቅ ጽንሰ ሐሳብ ነው። እንግዲህ እንደምታውቁት ማንኛውም ነገር ባለፈው እንደተነጋገርነው ማንኛውም ነገር በዚህ ዓለም ህይወት እንዲኖረው ግን ሁለት ነገር ያስፈልገዋል። ማለትም ስጋው አካል አለ ወይም ደግሞ ኾምሬ ይባላል በእኛ በሰው እንደ ሰው ዘጉፍ ወይም ደግሞ የሰውነት አካላታችን ነው። ሁለተኛው ደግሞ ነፍስ ነው እና ዋናው ህይወት የሚሰጠው ወይም ደግሞ ሰው እንደ ሰው የሚኖረው እንደ ሰው ሆኖ መኖር የሚችለው ምንድነው? ነፍስ ሲኖረው ነው። እና ያለ ነፍስ ያ ሰው ሊኖር አይችልም። እንግዲህ አንድ ሰው ዋናው ሰው የሚባለው ነፍሱ ነው እንደምታውቁት። ግን ብዙ ጊዜ ተነጋግረናል ስለዚህ። ምክንያቱም አንድ ሰው ሁሉም አካላት አለው። ይሄ አካላት ግን የሚሰራው ወይም ደግሞ አይን የሚያየው፣ ጆሮ የሚሰማው፣ አፍ የሚናገረው፣ አፍንጫ የሚያሸተው፣ እጅ እግር የሚንቀሳቀሰው ምን ሲሆን ነው? ነፍስ ሲኖረው ነው። ነፍስ ከሌለው ግን እንደምታውቁት አይበለውና የሞተ ሰው ካለ የሞተ ሰው ሁሉም ነገር የሁሉም የአካላት አለው። ግን ብዙ ሁሉም አካላት አይን አለው፣ ጆሮ አለው፣ አፍንጫ አለው፣ ሁሉም ነገር አለው። ነገር ግን ከህይወት ካለው ሰው የሚለይበት ዋናው ነገር ምንድነው? ነፍሱ ያው አይን አለው አያይም፣ ጆሮ አለው አይሰማም፣ አፍ አለው አይናገርም፣ አይበላም፣ አፍንጫ አለው አይሸትም። እና ዋናው ህይወት የሚሰጠው ማለት ነፍስ ነው። ዋናው ህይወት ማለት ነፍስ ነው። እና ዋናው ሰው የሚባለው ሊቃውንቶቻችን ሲያስተምሩን ግን ነፍሱ ነው ሰው የሚባለው። እና እንደዚህ ያለ ነፍስ ሰው ሊኖር አይችልም ማለት ነው። እና ስለዚህም ነው ረቢ ኻይም ቤን አተር እንዳለው ይህን ነገር የመጀመሪያውን ያልነውን ፕሱኪም ወይም ደግሞ የኦሪት ጥቅሶች ሲያስረዳ በይኹላ ሸማይም በአረት በኹል ጽባ ማለት እግዚአብሔር አምላክ በስድስት ቀን ሁሉ ነገር የፈጠረው ምንድነው? ማንኛውም ኾምሪ የሆነ ማለትም አካላዊ የሆነውን ነገር ነው። ግን ማንኛውም ማቴሪያል የሆነው ማንኛውም ኾመር ማለት ማንኛውም ሚታይ የሚዳሰስ የሚጨበጥ ልክ እንደዛ ነው። እና ከዛ በኋላ ግን ያ ነገር ግን ይሄ ሁሉ ግን ምን ያስፈልገው ነበረ? ግን ህይወት ያስፈልገው ነበረ። ይሄ ህይወት ማን ነው? ህይወት ነፍስ ያስፈልግ ነው። ይሄ ነፍስ ማን ነው ይላል? ዘሻባት ነው። በሰባተኛው ቀን ማለት ነው። ሰባተኛው ቀን እግዚአብሔር አምላክ ሰንበትን ፈጠረና ለዓለም ሁሉ ለሁሉም ዓለም ሁሉ የሰጠው ነፍስ ዘራበት ማለት ነው። ነፍስ ሰጠው ማለት ነው። እና ዋናው ሻባት ማለት ነው የዓለም ሁሉ ነፍስ እንደሆነ ባለፈው ተነጋግረናል። እና ዛሬም ከዚህ በመቀጠል እንግዲህ በማንኛውም ሰው ማለት ነው በዚህ በሻባት የሚጠብቅ ሰው በሻባት እግዚአብሔር አምላክ ልዩ ነፍስ ሰጥቷል ይላሉ ሊቃውንቶቻችን። ትንሽ በኋላ አይተን እንተነትነዋለን። እና ግን ዋናው ማወቅ የሚያስፈልገው ማንኛውም ይሁዲ የሆነ ሰው ማንኛውም የእስራኤል የሆነ ሰው ሰንበትን ሲጠብቅ ሻባትን ሲጠብቅ በዚህ ቀን እግዚአብሔር አምላክ ልዩ ነፍስ ከሰማይ ይሰጠዋል። ዘኒከራ በዕብራይስጥ ነፌሽ ይቴራ ይባላል። እና ይሄ ነፌሽ ይቴራ ማለት እግዚአብሔር አምላክ በዚህ በሻባት ቀን ለነፍሱ ትልቅ
ኃይል ይሰጣል ማለት ተጨማሪ ነፍስ ካለው ነፍስ ከተጨማሪ ነፍስ ይሰጣል ማለት ነውና በዚህ ምክንያት በዚህ ምክንያት የይሁዲ የሆነ ሰው ሻባትን በደንብ አድርጎ የሚጠብቅ ሰው ከአምላክ ጋር በቀላሉ የመገናኘት አቅም አለ። ማንኛው መንፈሳዊ ነገር የመቅመስ ኃይል አለ። መንፈሳዊ ነገር ማለት በምንበላው በምንጠጣው በሚደረገው ነገር ሁሉ ጸሎት በሚጸለየው ቶራ በሚማረው በሁሉም ነገር መንፈሳዊ ነገር መቅመስ ይቻላል ማለት የሽ ከሽር ሩሃኒ በኔኑ ለቬን አውላሞታ ሊሆን ማለት ከኛ ጋር እኛ ማለት ሰውና ከሰማይ ካለው መንፈሳዊ ኃይል ጋር የመገናኘት እንትኑ አቅሙ በጣም ትልቅ ነው በሻባት እና ስለዚህ ነው ሊቃውንቶቻችን ምን ያሉ በግማራ በብራኾት እንደተጻፈው ሻባት ሜና ወለማባ ሜና ወለማባ ማለት በሚቀጥለው ዓለም የሚመጣው ዓለም ወይም ደግሞ ወለማባ የሚባለው ማለት ለነፍሱ የተሰራው ዓለም ማለት ነው። ለዛ ልዩ መንፈሳዊ ኦኔግ አለ፣ መንፈሳዊ ደስታ አለ። ደስታ እንበለው በጣም ትልቅ መንፈሳዊና ቅዱስ የሆነ ደስታ አለ። ዘኒክራ ኦኔግ ይባላል በዕብራይስጥ እና በሻባት ይሄን ኦኔግ የሚመጣው ዓለም ያለውን ኦኔግ መቀበል ይቻላል፣ መቅመስ ይቻላል። ስለዚህ ሜና ወለማባ ማለት ከሚመጣውን ዓለም በሻባት በዚህ በሻባት መቅመስ ይቻላል። ቅምሻ እንደ ቅምሻ ማለት የሽ ኦኔግ ሩሃኒ መንፈሳዊ የሆነ ደስታ ወይ ደግሞ መንፈሳዊ እፎይታ እንበለው አለ በሻባት ማለት ነው። እና ይሄ ለምንድነው ይሄን እንዴት ነው የሚቻለው? ምክንያቱም የሽ ነፍሽ ተራ ማለት ተጨማሪ ነፍስ አለ እና ስለዚህ ባለፈው ሳምንት ስለዚህ ነው ያልነው በዙራ ቅዱስ እንደተጻፈው ዮማድን ሽማታ የነፍስ ቀን ነው የነፍስ ቀን ነው ያለው። ለዚህ ነው ምክንያቱም በዚህ ቀን ነፍሶች ከፍተኛ ደረጃ የሚቀበሉበት ነው እና እዚህም በኋላ ለዚህ ምትላይ እንደምን በሚቀጥለው ትምህርት እንደምናስተምረው በሻባት የምግብ የመብላት ትእዛዝ አለ። ሶስት ሰውዳ ልክ እንደዚህ ሶስት ጊዜ ሻባት የማረግ አለ የሽሎሽ ሰውዶት እና ይሄ ምንድነው በሻባት ነፍሳችን በዚህ ዓለም ባለው ነገር ማለት ነው በምግቡ ትደሰታለች። የሽ ኦኔግ ሩሃኒ ማለት ሁሉም ነገር ወደ በሻባት የሚደረገው ነገር ሁሉ ልክ እንደ መንፈሳዊ ነው ወደ መንፈስ ይቀየራል ማለት ነው እና ትልቅ ነገር ነው ማለት ነው። እና ስለዚህ ማንኛውም ሰው በሻባት የሚጠብቅ ሰው እግዚአብሔር አምላክ በዚህ ቀን ተጨማሪ ነፍስ ይሰጠዋል። ይሄ ቅድም እንዳልነው ያው የነፍስ ቀን ስለሆነ ማለት ነው እና ሁሉም ነገር ባለፈው እንደተመነጋገር ነው በስድስት ቀን ማንኛውም ስጋዊ የሆነው ነገር መስራት ይችላል ማድረግ ይችላል ሁሉ ነገር ማለት ይችላል። አባል በሰባተኛው ቀን ግን የነፍስ ቀን ነው ማለት የእግዚአብሔር አምላክ ጋር የምንገናኝበት ልዩ ቀን ነው ማለት ነው። እዚህ በተጨማሪ ሁለተኛ ነገር ባለፈው ሳምንት የተነጋገር ነው ቫይቫረኽ ኦቶም ቫይቫረኽ ኤሎሂም את יום השביעי ויקדש אותו כי בו שבת מכל מלאכתו אשר ברא לו לעשות ማለት እግዚአብሔር አምላክ እንደባረከው ነው ማለት ይሄ በሻባት እግዚአብሔር አምላክ ሻባት እንደባረከው ነው ያየነ እንግዲህ ቦራኪ እንዳልነው ተጨማሪ ነገር ማለት ነው። እና በዚህ ቀን አራምባን የሚባለው ታላቅ ሊቅ እንዳለው ሻባት ሜና ብራኾት ሁሉም ቦራኪ የሚመነጨው የት ነው ይላል? ከሰንበት ነው። ከሰንበት ሁሉም ነገር ይመጣል። ኮላ ብራኾት ማንኛውም ነገር ቦራኪ እግዚአብሔር አምላክ የሚሰጠው መቼ ነው? በሻባት ነው። ሻባትን ሲጠብቅ አንድ ሰው እግዚአብሔር አምላክ ለማንኛውም ነገር ቦራኪ ይሰጣል እግዚአብሔር አምላክ። እና ስለዚህ ማንኛውም ሰው ሻባት በደንብ አድርጎ የሚጠብቅ ሰው ከሆነ ማንኛውም በሁሉም ነገር ቤቱ የተቀደሰ ይሆናል፣ የተባረከ ይሆናል፣ ቤተሰቡ የተባረከ ይሆናል፣ ልጆች የተባረከ ይሆናል፣ በማንኛውም በተዳደራው የተባረከ ይሆናል። በብዙ ነገር ቅድስና ቦራኪ ይገባል በሻባት ማለት ነው። እና ሁሉም ቦራኪ የሚመጣው የት ነው? ከሻባት ነው። ስለዚህ አንዳንድ ሰዎች ተሳስተው ምን ያስባሉ? በሻባት ስራ ቢሰሩ በጣም ብዙ ገንዘብ የሚያገኙ ይመስላችኋል። ነገር ግን እንደዛ አይደለም። ሻባት የማይጠብቅ ከሆነ የሚመጣው ገንዘብ አይባረክም፣ ሊባረክም አይችልም። ባለፈው ሳምንትም በዙራ ቅዱስ የተጻፈውን ነገር ተንትነውናል በደንብ አድርገን እና ስለዚህ የሁሉም ቦራኪ ምንጭ ማን ነው? ሻባት እንደሆነ ማወቅ ይቻላል። ማወቅ ያለብን ሻባት የሁሉም ቦራኪ ምንጭና የሁሉም ቦራኪ መምጫ ነው ማለት ነው። እና ሁሉም ቦራኪ የሚመጣው ከማን ነው? ከሻባት ነው ማለት ነው። እና ዛሬ በመጨመር ዛሬ መናገር ፈልገው
በኦሪት ዘጸአት ምዕራፍ 31 ከቁጥር 12 ጀምሮ ስለዚህ ሻባት የተጻፈ ትእዛዝ አለ። ይህን ለመተንተን እንሞክር በዛት השם። ויאמר אדוני אל משה לאמור, ואתה דבר אל בני ישראל לאמור, אך את שבתותיי תשמרו, כי אותי ואני וביניכם לדורותכם לדעת, כי אני אדוני מקדשכם. כן? በሚያስ እግዚአብሔር አምላክ ለሙሴ ያዘዘው ለሕዝበ እስራኤል እንዲህ ብለህ ተናገር። ግን ለእስራኤል ልጆች ሁሉ እንዲህ ብለህ ተናገር። እንዲህም በላቸው አኽ et ሸበቶታት ተሽመሩ ሰንበታቴን ግን ጠብቁ ይላል እግዚአብሔር አምላክ። ሰንበታቴን ግን ጠብቁ ኪ ኦቲ ቤኒ ኦቨንኸም ለዶሮትኸም። ይሄ ምንድነው? ሻባት በኔና በእናንተ መካከል ማለት ነው። እግዚአብሔር አምላክ ሲናገር በኔና በእናንተ መካከል ኦቲ ምልክት ናት። ግን ምልክት ናት ለምንድነው? ለትውልዳችሁ በሙሉ ለትውልዳችሁ በሙሉ ለዶሮትኸም ለትውልዳችሁ በሙሉ ግን ምልክት ናት። ላዳት ከያኒ ያደነ መቀደስ እኔ ምንድነው? እኔ እንደቀደስኳችሁና እኔ የእናንተ አምላክ እንደሆንኩኝ ይሄ ሻባት በማከላችን ማለት ነው። በሕዝበ እስራኤልና በእግዚአብሔር መካከል ብሪት ናት ወይም ብሪት ወይም ደግሞ ኦት ናት ምልክት ናት ይላል እግዚአብሔር ማለት። እንግዲህ ማለት ምን ማለት ነው ስንተነት ነው? አንድ ሰው ሻባትን ሲጠብቅ የሻባትን ሕግ ሲፈጽም ምን በሻባት ትእዛዝ እግዚአብሔር አምላክ ያለውን ትእዛዝ ሲፈጽም እግዚአብሔር አምላክ እንደቀደሰው ይመሰክራል ማለት ነው። ግን ማለትም እኛና ሕዝበ እስራኤልና እግዚአብሔር አምላክ በዚህ ቀን እግዚአብሔር አምላክ እንደቀደሰን እንመሰክራለን ማለት ነው። ግን እግዚአብሔር አምላክ ከኛ ጋር እንዳለ እግዚአብሔር አምላክ የኛ አምላክ እንደሆነ እግዚአብሔር አምላክ እሱ ለኛ ንጉስ እንደሆነ እኛም ደግሞ የሱ ንጉስ እንደሆነ የሱ ልጆች እንደሆነ የሱ ሕዝቦች እንደሆነ በዚህ በሻባት እንመሰክራለን ማለት ነው። ግን ኦቲ ቤኒ ኦቨንኸም ግን በኔና በእናንተ መካከል ምድናት ኦት ወይ ደግሞ ምልክት ናት ይላል ማለት ነው። እና ስለዚህ የሕዝበ እስራኤል ዋና ምልክት ምንድነው? ሕዝበ እስራኤል እንደ ሕዝበ እስራኤል ዋና ምልክቱ ምንድነው? ሻባትን ሲጠብቅ ነው ማለት ነው። እና ሻባት የሁሉም ይሁዲነቱ ዋናው መመስከሪያ ናት ማለት ነው። ሊቃውንቶች እንደሚናገሩት ለይሁዲ 3 ምልክቶች አሉ ይላሉ። ግን አንደኛው ያልነው ሻባትና እንዲሁ ደግሞ በዓላት ናቸው። ሁለተኛ ደግሞ ብሪት ሚላ ወይም ደግሞ ማንኛውም ወንድ ግርዛት ሲያደርግ እንደገና ደግሞ ኦት የሚባለው እንትን አለ ትፍሊን አለ። ትፍሊን ሲታሰር ይህም እንደ ምልክት ይሁዲነቱ ምልክት ይታወቃል ይላሉ ሊቃውንቶቻችን። እና ስለዚህ ዋናው ምልክት ግን ሻባት እንደሆነ ማወቅ ያስፈልጋል። ግን እንዳልነው ኦቲ ቤኒ ኦቨንኸም ግን ይሄ በኔና በእናንተ መካከል ምልክት ናት ይላል ማለት ነው። ይሄ ምንድነው ምልክትነቱ? ላዳት ከያኒ ያደነ መቀደስ እኔ እንደቀደስኳችሁና እኔ እንደባረኳችሁ እኔ እንደመረጥኳችሁ የሚያሳየና የሚያሳየው ምንድነው? ሻባትን ሲጠብቁ ነው ይላል። ወሽማርተም ተሸባት ከኮደሽ ይላኸም ግን ሰንበትን ጠብቋት ለምንድነው? ይሄ ለእናንተ የቀደሰ ስለሆነች ማለት ነው። መሐለያ ሞት ማለት ከኮላ ወሰባ መላኻ በኒኽታ ነፍሻይ መከረባማ ግን ሰንበትን የሚጠብቅ የሚሽር ሁሉ ግን ይሞት ይላል። ከኮላ ወሰባ መላኻ በኒኽታ ነፍሻይ መከረባማ ግን በሰንበት ስራ የሚሰራ ሁሉ ነፍሱ ከሕዝበ እስራኤል ዘንድ ተለይታ ትጠፋለች ይላል። እና ሸሸት ያሚም ያሴ መላኻ ወበየማ ሻባቱን ከወደሽ አሉናን ኮላ ወሰ መላኻ በየማ ሻባት ሞት ይሞላል። 6 ቀን ስራ ይሰራል። በሰባተኛው ቀን ግን ለእግዚአብሔር የተታላቅ እና የተቀደሰ ሰንበት ነው ይላል። ኮላ ወሰ መላኻ በየማ ሻባት ሞት ይሞት በሰንበት ቀን ማለት ነው። በሻባት ቀን ስራ የሚሰራ ሞት ይሞት ይላል። እና ከዚህ ላይ ማየት ምንድነው ማየት የምንችለው በጣም ትልቅ ነገር እንዳለ ነው። እዚህ ላይ ማየት የምንችለው ማለት ነው ወሽማርተም ተሸበት ከኮደሽ ይላኸም ማለት ኮደሽ ለኸም እግዚአብሔር አምላክ ሻባትን የሰጠው ለማን ነው? ለሕዝበ እስራኤል ነው። ከኮደሽ ይላኸም ማለት ለእናንተ የተቀደሰ ነው። ግን ማለት ለእናንተ ለሕዝበ እስራኤል ማለት ነው። ለሕዝበ እስራኤል ሻባት የተቀደሰው ለሕዝበ እስራኤል ሌላው ሕዝብ አይደለም። ሌላው ሕዝብ ሻባትን እንዲጠብቅ አልታዘዙም። ግን ዋናው ትእዛዝ ቅዱስና የተሰጠው ለማን ነው? ለሕዝበ እስራኤል ነው። ምክንያቱም ባለፈው ትምህርት ባለፈው ትምህርት በኦሮት አይሞና ወይም ደግሞ በኦሮት ኢሳይም እንዳይተነጋገር ነው ዋናው ቅዱስና የተሰጠው ለማን ነው? ለሕዝበ እስራኤል ነው። ስለዚህ ሕዝበ እስራኤል ቅዱሳን ናቸው። እግዚአብሔር አምላክ ሻባትን ቀድሷታል። ስለዚህም እቺን ሻባት ለሕዝበ እስራኤል ሰጥቷል ማለት ነው እግዚአብሔር አምላክ። እና ይሄ ነገር ማለት ነው ከአምላክ ጋር የሚያገናኘን ከአምላክ ጋር
የሚያገናኘን ታላቅ እና ትልቅ መሰላል ወይም ደግሞ ድልድይ ነው ማለት ነው ሻባት ማለት ነው። እና በሻባት ከአምላክ ጋር ቀጥተኛ ግንኙነት አለን ማለት ነው። ይሄ ምክንያቱም እግዚአብሔር አምላክ ህዝበ እስራኤልን ስለቀደሰና ህዝበ እስራኤል የአምላክ ልጆችና የአምላክ ህዝቦች ስለሆኑ ማለት ነው። እና ስለዚህ አንድ ሰው ግን ሻባትን ይህን ታላቅ ሰንበት ሚሽር ከሆነ ወይም ደግሞ የሚያቃለው ከሆነ ሰንበትን ማይጠብቅ ከሆነ ከን መخلያ ሞት ይሞት ከን ሰንበትን ሚሽር ሁሉ ሞት ይሞት ይላል። ይሄ ማለት ነው ባለፈው ትምህርት እንደተነጋገርነው አንደኛ አንድ ሰው ሻባትን ሲጠብቅ እግዚአብሔር አምላክ ዓለምን እንደፈጠረ ፈጣሪ መሆኑን የዓለም ፈጣሪ መሆኑን ይመሰክራል። ነገር ግን አምላክ ሰንበትን ሚሽር ከሆነ ግን አምላክ እንዳለ አይመሰክርም። እንደገና ደግሞ ይሄ ብቻ ሳይሆን ዓለም የዓለም ፈጣሪ እንደሌለው ይመሰክራል የሚል እንትና ሊቃውንቶቻችን ነገረውና ስለዚህ ነው ነገሩ በጣም ከባድ የሆነው ማለት ነው። መመስከር ብቻ ሳይሆን ዋናው የይሁዲ ማንነት ውስጣዊ ምስጢሩ ዋናው ቅድም እንዳልነው በነፍስ ነውና ስለዚህ ነፍሳችን ደግሞ ዋናው ከአምላክ ጋር ግንኙነት የምታደርገው በሻባት ነው። ሻባትም ከአምላክ ጋር ስለምታገናኝ ማለት ነው። አንድ ሰው ሻባትን ሚጥስ ከሆነ ከአምላክ ጋር የሚያገናኘን ዋናው ድልድይ ወይም ደግሞ ዋናው መሰላል ይበጠሳል ማለት ነው። ስለዚህም ነው ሞት የሚለው ይሄ ነው። ስለዚህ አንድ ሰው ወይም ደግሞ ከህዝበ እስራኤል ዘንድ ተለይቶ ይጥፋ የሚለውም ይሄ ነው። ምክንያቱም ሻባትን ስንጠብቅ ቅድም እንዳልነው ከአምላክ ጋር ቀጥታ ግንኙነት አለን፣ ከአምላክ ጋር ቀጥተኛ ኬሽር አለን እና ስለዚህ ነገር ግን ሻባትን ምንጥስ ከሆነ ያ ያለን ድልድይ ከአምላክ ጋር የሚያገናኘን ድልድይ ወይም ደግሞ ከአምላክ ጋር የሚያገናኘን ትልቁ መሰላል ማለት ነው ይሄ ይበጠሳል ማለት ነው። ስለዚህም ነው ቀጣቱም ልክ እንደዛ ከባድ የሆነ ማለት ነው። ስለዚህ ዋናው ነገር ቅድም ባለፈው አሁንም እንዳልነው ቅድም እንዳልነው ባለፈው እንደተነጋገርነው ዋናው ቡራኬ የሚመጣው ማለት ነው ከሻባት ብለን ሻባት የሁሉም ፂኖር ነው ወይም ደግሞ ሁሉም ቡራኬ ሁሉም የአምላክ መንፈስ የአምላክ ቅዱስና የሚወርድበት ፂኖር ነው እና ስለዚህ አንድ ሰው ሻባት የሚጥስ ከሆነ ግን ያ ፂኖር ይበጠሳል። ስለዚህ ነው ቅጣቱም ከባድ የሆነ ማለት ነው። ስለዚህ እንዳልነው ሻባት የተሰጠው ለህዝበ እስራኤል ነውና ምክንያቱም ቅድም እንዳልነው ህዝበ እስራኤል ቅዱስ ናቸው፣ እግዚአብሔር አምላክ ቅዱስ ነው። ሻባትም የተቀደሰች ስለሆነች የተሰጠው ለህዝበ እስራኤል ነው። ከዚህ ላይ በግማራ በሻባት እንደተጻፈው በጣም የሚያስገርም አነጋገር አለ። ታኒያ ናሚ አኺ ለዳት ኪ አኒ አሽም ከልሽኸም አማራ ከደሽ ባኹ ለሞሽ ማታና ቶባ የሽሊ በቤት አገናዛይ በሻባት ሽማ ባኒ መማከሽ ለትና ለእስራኤል ለህ በሆዲያ ምን ማለት ነው? እዚህ ላይ እግዚአብሔር አምላክ ምን አለ ለሞሸ ረበኑ የሽሊ ማታና ቶባ በጣም ጥሩና የምታስደስት ስጦታ አለኝ ለህዝበ እስራኤል መስጠት እንፈልገው ስጦታ አለኝ እና ይሄን ስጦታ ደግሞ ሄድና ለህዝበ እስራኤል ነገራቸው በማለት ለእግዚአብሔር አምላክ ለሙሴ ነግሮ ያዘዋል። እና ሻባት ምን ትባላለች? ማታና ቶባ መልካም ስጦታ ማለት ነው። ስጦታ እንግዲህ አንድ ሰው ማታና ሲሰጥ ምንድነው? በነፃ ነው። በነፃ ነው። አንድ ሰው ለምሳሌ ያ ማታና ሲሰጠው ጥሩ ነገር ከሆነ በነፃ ተቀብሎ ምንም ነገር ገንዘብ ሳይከፍል በዛ ይጠቀምበታል ማለት ነው። ይሄ ነው ማታና ይባላል። እና በሻባት ልክ እንደዚህ እግዚአብሔር አምላክ ለህዝብ እስራኤል ሰጠው ልዩ ማታና ወይም ደግሞ ልዩ ስጦታ ነው። እና ለምንድነው ባለፈው እንዳልነው ተነጋገርነው ዋናው ምክንያቱ ምንድነው? ለምንድነው ማታና ቶባ? ምክንያቱም በሰንበት እግዚአብሔር አምላክ ከአምላክ ጋር የምንገናኝበት ቀን ነው። በሰንበት መንፈሳዊ እንትን አለ፣ መንፈሳዊ ኦኔግ አለ፣ ደስታ አለ። በሰንበት በጣም ብዙ ነገር አለ፣ በጣም ብዙ ቅድስና ነገር ከአምላክ ጋር የምንቀበልበት ዋናው ቀን ስለሆነ እና ይህ ቀን ደግሞ ለህዝበ እስራኤል ትልቅ እፎይታ ስለሚሰጥ እንዲሁም ደግሞ ከአምላክ ከሰማይ ያለውን የነፍስ ኦኔግ የምንቀበልበት ስለሆነ ስለዚህ ማታና ቶባ ይሄ ብቻ ሳይሆን ሻባት የሚጠብቅ ሁሉ ነገር ቡራኬ ይቀበላል እንዳልነው ማለት ነው። እና ቤቱ ሁሉ ይቀደሳል፣ ሁሉ ነገር ይቀደሳል። እግዚአብሔር አምላክ ሁሉ ነገር ይቀደስለትና ስለዚህ ይሄ ነገር ስለዚህ ነው ማታና ቶባ ደግሞ በጣም ጥሩ ስጦታ የተባለችው ማለት ነው ሻባት። እና
እግዚአብሔር አምላክ የሰጠን ስጦታ ታላቅ ስጦታ ነው። ታላቅ ስጦታ ናት እና ሻባትን በጠበቅ እጅግ በጣም ትልቅ ነገር ነው ማለት ነው። እና ይህም ማታና እግዚአብሔር አምላክ የሰጠን ስጦታ በደንብ አድርገን መጠበቅ ያስፈልጋል። በደንብ አድርገን መያዝ ያስፈልጋል። ግን ምክንያቱም አምላክ የሰጠን ትልቅ ስጦታ ምንዝ ከሆነ ለኛም ለራሳችንም ለአምላካችንም በጣም ትልቅ ነገር ስለሆነ ማለት ነው። ከዛም በኋላ በመቀጠል ሸሸት ያሚምታ ያሴ መላኻ በስድስት ቀን ስራ ይሰራ በየውም አሸቪ ሸባቶን ኮደሽ ለዶናይ ከን ሰባተኛው ቀን ግን ለእግዚአብሔር ታላቅ እና የተቀደሰ ቀን ነው። ኮላ ወሰበው መላኻ ሞት በየውም አሸባት ሞት ይማት በሻምሩ በነ እስራኤል ተሸባት ላሶተ ተሸባት ለዶሮታን በረቶለም ከን ህዝብ እስራኤልም ይሄን ነገር ተቀበሉ፣ ይሄን ትእዛዝ ተቀበሉ እና ሰንበትን ጠበቁ። ላሶተ ተሸባት ለዶሮታን በረቶለም ከን ሰንበትንም ለዘላለም ለትውልዶቻቸው በሙሉ ብሪቶላም የዘላለም ቃል ኪዳን እንድትሆን ማለት ነው። በእኔ ወበኔ እስራኤል ኦቲሎላም ግን እንደገና ተመለሱ በእኔና በሕዝበ እስራኤል መካከል የዘላለም ምልክት ናት፣ የዘላለም ብሪት ወይም ደግሞ ቃል ኪዳን ናት ማለት ነው። ኪሸሸት የሚማሳሩና የታሽማ የሚታረዝ ወይም ሸባት ላይ ነፋሽ ግን ምክንያቱም እግዚአብሔር አምላክ በስድስት ቀን ሰማይና ምድርን ሰርቶ በሰባተኛው ቀን ስላረፈው ደግሞ ባይናፋሽ ማለት ነው። እግዚአብሔር አምላክ ስላረፈ ስለዚህ ሰንበትን መጠበቅ ያስፈልጋል ማለት ነው። እዚህ ላይ ማየት ባለፈው እንዳልነው ቅድም እንዳልነው አንድ ሰው ሻባትን ሲጠብቅ የአምላክ መኖሩን የአምላክ ፈጣሪ መሆኑን የአምላክ ታላቅነትን የአምላክ ገዥነትን ወይም ደግሞ የአምላክን አስተዳዳሪነት ተቆጣጣሪነት ይመሰክራል ማለት ነው። ከዛ በተጨማሪ አንድ ሰው በሻባት ማይሰራ ከሆነ ግን በሻባት የሚሰራ ከሆነ በሰንበት የሚሰራ ከሆነ ምን ይላል? ያው ማለት ራሱ ሰርቶ በራሱ ኃይል በራሱ አቅም ፓርናሳ ወይም ደግሞ መተዳደሪያው የሚያመጣ ይመስላል። ነገር ግን መተዳደሪያው የሚመጣው ከአምላክ እንደሆነ ማወቅ ያስፈልጋል። እግዚአብሔር አምላክ ነው ፓርናሳ የሚሰጥ ግን ሊቃውንቶቻችን በግማር እንደጻፈው ፓርናሳ ሚናሸማይም አንድ ሰው መተዳደሪያ ምግቡን የሚጠጣውን ሁሉ ነገር የሚቀበለው ከእግዚአብሔር እጅ ነው፣ ከአምላክ እጅ ነው የሚቀበለው ማለት ነው። ስራ ቢሰራም ያም ቢልም እግዚአብሔር አምላክ ነው የሚሰጠው። ግን ዋናው ነገር የምታየው ለዚህ የምናየው ዋናው ማስረጃ ምንድነው? አንድ ሰው ብዙ ስራ ስለሰራ አይደለም ሀብታም ይሆን፣ ብዙ ወይም ደግሞ ስላሰራ አይደለም ድሃም ይሆን። እግዚአብሔር አምላክ ተፈለገ ያ ሰው ድሃ እንዲሆን ከፈለገ ምንም ቢሆን ስራ ቢሰራም ድሃ ሊሆን ይችላል። ሀብታም ከፈለገ ሀብታም መሆን ከፈለገም ልክ እንደዚህ እግዚአብሔር አምላክ ያን ሀብት ይሰጠዋል። እና ግን ዋናው ነገር ቡራኬ ግን ማንም የሚመጣው ከማን ነው? ከእግዚአብሔር መሆኑን ማወቅ ያስፈልጋል ማለት ነው። እና ስለዚህ ዛሬ ምን ያየነው ነገር ምንድነው? ዋናው ሻባት በእኛና በሕዝበ እስራኤልና በእግዚአብሔር መካከል ዋና ቃል ኪዳን ወይም ደግሞ የዘላለም ምልክት ወይም ደግሞ የዘላለም ቃል ኪዳን እንደሆነች ማወቅ ያስፈልጋል ማለት ነው። እና ስለዚህ ሻባት ለኛ ለሕዝበ እስራኤል በጣም ትልቅ ቀን እንደሆነ ማወቅ ያስፈልጋል ማለት ነው። በግማራ በሻባት በብዙ ቦታ እንደተጻፈው እንደሚል ነገር አለ። አማራ ቢኺያ በራባም አማር ቢኺያ ኮላ መሸመር ሻባት ከለኸቶ አፊል ኦቤድ አቡዳ ዘራ ከዶሬኖሽ ሙኻሊል ነው ማለትም እዛው አግማራ እንደተጻፈው አንድ ሰው ሰንበትን የሚጠብቅ ከሆነ ግን ኃጢአት ቢሰራ ማለት ነው። ኃጢአት ቢሰራ እንደው ዝም ብሎ ኃጢአት አይደለም። ሐፊሉ ኦቤድ አቡዳ ዘራ ማለትም ጣዖት ቢያመልክ ለጣዖት ቢሰግድ ሌላ አምላክ አለ ብሎ ሌላ አምላክ ሰግዶ ቢሆንም ግን ሻባትን በደንብ አድርጎ የሚጠብቅ ከሆነ በሻባትም የሚጠብቅ ከሆነ እግዚአብሔር አምላክ ስለ ሻባት ይቅር ይለዋል። እግዚአብሔር አምላክ ኃጢአቱን ያስተሰርይለታል። ግን ሻባት የሁሉም ነገር ምንጭ እንደሆነ ማወቅ ያስፈልጋል። አንድ ሰው ለምሳሌ ብዙ ጊዜ ኃጢአት ሰርቶ ሊሆን ይችላል፣ ወይም ደግሞ ከቶራ ርቆ ሊሆን ይችላል፣ ቶራን ሳይጠብቅ ቀርቶ ሊሆን ይችላል። ወደ አምላክ መመለስ ተፈለገ ዋናው መጀመር ያለበት ከሻባት ነው። ሻባትም የሚጠብቅ ከሆነ ቅድም እንዳልነው ሁሉም መንፈሳዊ ቡራኪ ይወርዳል እና ስለዚህ ልቡም ይከፈታል፣ ነፍሱም ይከፈታል፣ ሁሉም ነገር ይከፈታል እና ስለዚህ ሻባት የሚጠብቅ ከሆነ ማለት ነው እግዚአብሔር አምላክ ሁሉን ኃጢአት ያስተሰርይለታል ማለት ነው። ይህ ብቻ ሳይሆን ሊቃውንቶች በተለያየ ቦታ እንደተጻፉት በግማራም በሚድራሽም እንዲሁም ደግሞ በዞራ ቅዱስም ተጽፏል። አንድ ሰው ሻባትም የሚጠብቅ ከሆነ ሁሉን የኦሪት ትምህርት ሁሉን የኦሪት ትእዛዝ እንግዲህ በኦሪታችን 613 ትእዛዝ አሉ።
ሁሉን የወር ትእዛዝ እንደፈጸመ ይቆጠራል። ግን በጣም ትልቅ ዝኹት አለው ትልቅ መብት አለው ሻባትን መጠበቅ በጣም ትልቅ ነገር ነው እና ሻባትን የሚጠብቅ ከሆነ እግዚአብሔር አምላክ በጣም ትልቅ ሽልማት ወይም ደግሞ ደሞዝ ይሰጠዋል ማለት ነው። በመቀጠልም አማር ረቢ ዮሐናን ምሹም ረቢ ሽሞን ቤን ዮሐይ ኤልማሌም ሻምር ሚስራኤል ሽቴ ሻባቶት ከለኽታም ሚያድ ንጋሊም ሸኔማር ኮማር አዶናይ ለሳረሲም እያለ ይቀጥላል ማለት ነው። ህዝበ እስራኤል ሁሉ ማለት ነው ሁሉም ህዝበ እስራኤል ይሁዲ የሆነ ሰው በሙሉ ማለት ነው ሁለት ሻባት ቢጠብቁ ኖሮ ወዲያው መሲሁ መጣ ነበር ይላሉ ሊቃውንቶች ወይም ደግሞ ወዲያው ትርገት ይመጣ ነበር ይላሉ ሊቃውንቶች ለዘግማራ እንደምናየው ማለት ነው። ምክንያቱም ሻባትም የሚጠበቅ ከሆነ ቅድም እንዳልነው በጣም ትልቅ በሰማይ በጣም ትልቅ ነገር አለ። ዋናው ትልቅ ቡራኬ የሚወርደው ከሰማይ ስለሆነ ህዝበ እስራኤል ሻባትም የሚጠብቅ ከሆነ ሁለት ሻባት የሚጠብቁ ከሆነ ሁሉም ህዝበ እስራኤል ማለት ነው። ስለዚህ እግዚአብሔር አምላክ መሲሁን ይመጣል ሁሉም በአንድ ጊዜ ዓለም ሁሉ በአንድ ጊዜ ሊቀያየር ይችላል ማለት ነው። ዋናው ትርገት የሚባለው ይሄ ነው። ምክንያቱም ቅድም እንዳልነው ዋናው መንፈሳዊ ቡራኬ የሚወርደው በሻባት ስለሆነ እንዲሁም ደግሞ ህዝበ እስራኤል ሻባት የሚጠብቁ ከሆነ እግዚአብሔር አምላክ ኃጢአታቸውን ወዲያው ስለሚያስተሰርይላቸው ስለዚህ ሁሉም ነገር በአንድ ጊዜ ሊቀየር ይችላል ማለት ነው። ስለዚህ ነው ሁለት ሰንበት ቢጠብቁ ሁሉም ወዲያው በአንድ ጊዜ በአንድ ቀን እግዚአብሔር አምላክ ዓለምን ይታደጋል የሚል ነገር አለ ማለት ነው። ከዚህ በተጨማሪ በጣም ያስገርም ነገር አለ በግማራ በዚሁ በሻባት አሁን ምናነበው በግማራ በማሰኸት ሻባት ነው። አማር ራብ ሐሙና ኮላም ይትባላል በረብ ሻባት ወመር ማይኹሉ ማሊ አለባ ከቱብ ኪሉ ናሳ ሹታፍ ለከረጅ በኹ በማስብርሽት ሸነማር ማይኹሉ ምን ማለት ነው? ሰንበት የሚጠብቅ ሰውና በሰንበት ሁለት ይሄን ባይኹሉ የሚባለውን ጸሎት አለ ባለፈው ሳምንት ተነጋግረን። ስለዚህ ይሄ ሚል ከሆነ ከን ምን ይላል? ናሳ ሹታፍ ለከረጅ በኹ በማስብርሽት ማለት አንድ ሰው ይሄን ጸሎት የሚጸልይ ከሆነ ከን ከእግዚአብሔር ጋር ከአምላክ ጋር ይሄን ዓለም እንደፈጠረ በዓለም ለመፍጠር እንደተሳተፈ ይቆጠራል ይላል። ግን በጣም ትልቅ ነገር ነው። ግን ማንኛውም ሰው እንግዲህ ሻባት ጠብቆ ሻባት ሄዶ በጸሎት ቤት ሄዶ ይሄን የሚባለውን ነገር ባይሁሉ አሸማይ ባርዝ በሁሉ ጽባም ይخلሉ የሚለው ማለት ነው። ፓሱክ እንደዚህ ካለ እግዚአብሔር ጋር ዓለም እንደፈጠረ በዓለም በመፍጠር እንደተሳተፈ ይቆጠራል ይላል። እና እንዴት ነው? በጣም የሚያስገርም ነገር እና ሊቃውንቶቻችን በጣም ብዙ ቦታ ጥያቄ ይጠይቃሉ። እንዴት አንድ ሰው ይህን ስላለ ዓለም እንደፈጠረ ይቆጠራል? ነገሩ በጣም ጥልቅ ነው። ኦራ ኻይም አካዶሽ ወይም ደግሞ ረቢ ኻይም ቤን አታር የሚባል ታላቅ ሊቅ እንደሚለው ይህን ሲያስረዳ ማለት ነው እንዴት አንድ ሰው ዓለም እንዴት እንደፈጠረ ይቆጠራል? እንዴት ከአምላክ ጋር ዓለም እንደተፈጠረ ዓለም በመፍጠር እንደፈጠረ እንዴት ተሳታፊ እንደሆነ ይቆጠራል የሚለውን ነገር ሲያስረዳ እንዲህ ይላል። ባለፈው ሳምንት እንዳልነው ወይም ደግሞ አሁንም ዛሬም እንዳልነው ማለት ነው ሰንበት ሻባት ማለት ነው የሁሉም ዓለም እንትን ነው የሁሉም ዓለም ነፍስ ነው እና ስለዚህ ዋናው ነፍስ ህይወት የሚሰጠው ደግሞ ማን ነው? ሻባት ነው። እና ስለዚህ አንድ ሰው ሻባትን ሲጠብቅ በሱ ሻባትን በመጠበቅበት ምክንያት ማንኛውም ሰው ይሁዲ ማለት ነው የሆነ ሰው ሰንበትን ሲጠብቅ ሰንበትን ስለጠበቀ እግዚአብሔር አምላክ ለዓለም ምን ያወርዳል? ቡራኬ ያወርዳል። ለዓለም ቡራኬ ያወርዳል፣ ሸፋ ሩኻን ያወርዳል። እና ይህ ሸፋ ሩኻን የሚወርደው በማን ነው? በህዝበ እስራኤል ምክንያት ነው። ሻባትን ስለጠበቁ ማለት ነው። በዚህ ምክንያት በእነሱ ምክንያት ነው። በህዝበ እስራኤል ምክንያት በይሁዲያን ምክንያት ሻባትን ስለጠበቁ እግዚአብሔር አምላክ ይህን ዓለም ህይወት ይሰጠዋል ማለት ነው። እና ግን ሰንበት ባይጠበቅ ኖሮ ግን ህዝበ እስራኤል ሻባትን ባይጠብቁ ይህ ዓለም ሊኖር አይችልም። ምክንያቱም ዋናው ነገር ቀደም እንዳልነው ዋናው ነፍስ ማን ነው? ሻባት ስለሆነ ማለት ነው። ስለዚህም ነው አንድ ሰው ሻባትን የሚጠብቅ ከሆነ በሁሉ ሲል እግዚአብሔር አምላክ ሰማይና ምድር እንደፈጠረ ይመሰክራል። በሱ ምክንያት እግዚአብሔር አምላክ ለዓለም ሁሉ ለራሱ ብቻ ሳይሆን ለዓለም ሁሉ ቡራኬ ያወርዳል እና በዛ ምክንያት ዓለምን ከአምላክ ጋር ለመፍጠር እንደተሳተፈ ይቆጠራል ማለት ነው። እና ነገሩ በጣም ጥልቅ ነው፣ በጣም ትልቅ ነገር ነው። ግን ማወቅ የሚያስፈልገን እኛ ህዝበ እስራኤል በጣም ትልቅ
ትልቅ ዝኹት እንዳለን ትልቅ መብት እንዳለን እግዚአብሔር አምላክ እንዲህ አድርጎ እንደሚወደን ከአምላክ በጣም ትልቅ ስጦታ እንዳለን ማወቅ ያስፈልጋል። ግን ማንኛውም ይሁዲ ሰው ወንድም ሆነ ሴት ግን ሻባትን በመጠበቅ እግዚአብሔር አምላክ በዚህ ፈንታ ማለት ነው ብዙ ነገር እንቀበላለን። ግን ቡራኪ እንቀበላለን፣ ቅድስና እንቀበላለን፣ ብዙ ነገር እንቀበላለን፣ ከአምላክ ጋር ቀጥተኛ ግንኙነት እንቀበላለን። ይህ ሁሉ ማወቅ ያስፈልጋል። ማንኛውም ሰው ይሁዲ የሆነ ሰው ወንድም ሆነ ሴት እግዚአብሔር አምላክ አድሎታል፣ ግን አድሎናል ማለት ነው። ትልቅ ነገር ነው እና ይሄን ስለዚህ ነው ማታናት ቶባ ሻባት ለኛ ለህዝብ እስራኤል ማታናት ቶባ ግን ልዩ በጣም ልዩ ስጦታ እግዚአብሔር አምላክ የሰጠን ስጦታ ነው እና ሻባትን ማወቅ ያስፈልጋል። እና እንደምታውቁት በሻባት ምንድነው ያለ በሻባት ማረፍ ነው። ግን በአንድ በኩል ሰውነታችን ያርፋል፣ ግን ሁለተኛ ደግሞ በነፍሳችን በጣም ትልቅ ነገር ነው። ግን በሻባት በጣም ብዙ ነገር አለ። በሻባት በመብላት በመጠጣት በተለያየ ልብስ ጥሩ ልብስ በመልበስ ቤተሰብ ጋር በመሆን የመደሰቻ ቀን ነው። በጣም ትልቅ ነገር ነው ሻባት። እና ሻባት ሲባል ዝም ብሎ ስራ ብቻ አይደለም። በጣም ብዙ ነገር አለው። ግን ማለትም ለነፍሳችንም ለሰውነታችንም በጣም ትልቅ ነገር ነው ሻባት ማለት ነው። እና ስለዚህ ነው ማታናት ቶባ እፎይታ የምንቀበልበት ቀን ሻባት ነው ማለት ነው። እና ስለዚህ ማንኛውም ሰው ሻባትን በጠበቀ ጊዜ ሻባትን ስለጠበቀ የሚቀበለው ቡራኬ ነው፣ የሚቀበለው ቅድስና ነው፣ የሚቀበለው ሰላም ነው፣ ፍቅር ነው፣ የሚቀበለው እፎይታ ነው። ግን ለነፍሱም ለስጋው ማለት ነው። እና አንድ ሰው ስላረፈ በሻባት ነፍሱ የተባረከ ይሆናል፣ ነፍሱ የተቀደሰች ይሆናል። በሚቀጥለው ማለት በጣም ብዙ ደሞዝ ይቀበላል። ቅድም እንዳልነው ሁሉን የወርት ትእዛዝ እንደፈጸመ ይቆጠራል። ከዛ በተጨማሪ ደግሞ በዚህ ዓለምም ያርፋል፣ እረፍት ይቀበላል። ሰውነቱ ማለት ነው 6 ቀን የሰራውን 6 ቀን የተሯሯጠውን ያርፋል ማለት ነው። እና ታዲያ ስለዚህ ህዝበ እስራኤል ሻባትን ስለጠበቁ ይሄ በጣም ትልቅ እድል መሆኑን ማወቅ ያስፈልጋል። እኔ አንዳንድ ጊዜ የሆነ ሰው ምን አለ መሰላችሁ፣ እኔ ህይወቴ ያለው ከሰንበት እስከ ሰንበት ነው። ግን 6 ቀን እሯሯጣለሁ፣ እሰራለሁ። ከዛም በኋላ ሻባት ባይኖር ግን እኔ ለወዲያ እንዴት አድርጌ ህይወቴ እንዴት ሆነ አላውቅም አለኝ። እና እውነት ነው። ማንኛውም ሰው 6 ቀን መስራት ይችላል። በዚህ ዓለም ያለው ነገር ሁሉ መስራት ይችላል። ከዛም በኋላ ግን በሰባተኛው ቀን ግን ማረፍ ይችላል። ማረፍ ያስፈልገዋል፣ ለነፍሱም ለስጋው ማለት ነው። ከዚህ የሚጠየቅ ጥያቄ አለ። ለምሳሌ አንዳንድ ሰዎች ለምሳሌ በሻባት መብላት መጠጣት ነው፣ ዘመድ ጋር መሄድ ነው እና የሚል ጥያቄ አለ። እውነት ነው። ግን በሻባት ከዘመድ ጋር መገናኘት ይችላል፣ ወደ ዘመድ ግንኙነት መሄድ ይችላል። ነገር ግን በሻባት መሄድ የሚያስፈልገው ሻባት ከመግባቱ በፊት ከዛ በፊት በስራ ተዘጋጅቶ መሄድ ይችላል። እና ይህን ማወቅ የሚያስፈልገው በደንብ አድርጎ ሻባት ከመግባቱ በፊት ሁሉ ነገር አዘጋጅቶ መጠበቅ ያስፈልጋል ማለት ነው። ማንኛውም ሰው ሰንበት ከመግባቱ በፊት ወይም ደግሞ ከዛ ቀደም ብሎ 2-3 ቀደም ብሎ እኔ ዛሬ ከእናንተ መምጣት እፈልጋለሁ፣ በሻባት እናንተ መሆን እፈልጋለሁ እና ተዘጋጁ ብሎ ማስታወቅ ያስፈልጋል። እና እንደዛው የሚናገር ከሆነ ያ ሰውዬ ማለት ነው በደንብ አድርጎ እንግዲህ በሻባት አይበሰልም፣ በሻባት እንትን አይደለም እና በሰንበት ለሚያስፈልገው ምግብ እንደሚያስፈልገው ነው እንደዘጋጀ ያስፈልጋል ማለት ነው። እና ከዛ በተጨማሪ ለምሳሌ በሻባት ማይጠብቁ ከሆነ በደንብ አድርጎ ሻባት እንዲጠብቁ በዚህ ቀን ፕላታ እንዲኖር ሁሉ ነገር አድርጎ ሄዶ ተተነጋገሩ በኋላ ወደ ሄዶ መጠየቅና መስተናገድ ይችላል። ነገር ግን በሻባት ግን መሄድ በጣም ትልቅ ኃጢአት እንደሆነ ማወቅ ያስፈልጋል ማለት ነው። እና ስለዚህ ይሄ ጥያቄ ስለጠየቁ ነው ስለዚህ መመልሰው ማለት ነው። እና ግን ማወቅ የሚያስፈልገው ሻባት ለኛ ትልቅ ስጦታ ነው፣ ለነፍሳችንም ለስጋችንም ትልቅ ነገር እንደሆነ ማወቅ ያስፈልጋል። እና እግዚአብሔር አምላክ ሻባትን ስለተሰጠን እግዚአብሔር አምላክ የተመሰገነ ይሁን። አምላክ ይመስገን። እኛ ህዝበ እስራኤል አምላክ ስለመረጠንና
ሻባትን ስለሰጠን ትልቅና ቅዱስ ቀን የተባረከ ቀን ስለሰጠን እግዚአብሔር አምላክ የተባረከ ይሁን። እናም ሁሉም ህዝበ እስራኤል ማወቅ የሚያስፈልገው ሻባትን በመጠበቃችን በጣም ትልቅ እድልና ትልቅ ስጦታ እንደተሰጠን ማወቅ ያስፈልጋል። ግን እንደ እዳ ወይም ደግሞ እንደ ነገር ከባድ አድርጎ ማየት ሳይሆን እግዚአብሔር አምላክ ሻባትን ለመጠበቅ በደስታ በሻባትን ለመቀበል ሻባትን ለመጠበቅ ለሻባት የሚያስፈልገውን ነገር ለማዘጋጀት ሻባትን ተቀበለን በጥሩ ሁኔታ ሰንበትን ለማዘጋጀት ሻባትን ለማዘጋጀት ለማስተናገድ በጣም በደስታ መሆን ያስፈልጋል ማለት እና ባሩክ ሀሸም እና ይህን ማወቅ ያስፈልጋል ማለት ነው እና በዛት ሀሸም የሚቀጥለው ትምህርት ብዙ ገና አለ ስለ ሻባት የምንነጋገረው በጣም ብዙ አላኸውት አለ አልፈ ያን ዋናውን እንነጋገራለን ለመናገር ሞክራለሁ እና የሚቀጥለው ትምህርት እስከምንገናኝ በዛት ሀሸም ከኔ ጋር ስለቆያችሁ በጣም አመሰግናለሁ። ደህና ሁኑ።